አታውቃቸው። እሱ ኢንስፔክተር ቃላብ ይባላል። አቤል ይባላል። ቃላብ ይባላል። ያው እሱን ደግሞ ታውቀው የለ? ይዛናል። በደንብ ነው የማውቀው አይደል? በደንብ ያወቅኝ መስሎ ተሳስተህ እንደው ማለት አንዳንዴ በማያገባ መግባት ዋጋ ያስከፍላል። ይዛና እሺ፣ ወደ ስራ ብንገባስ? እሺ፣ አሁን አቤልም ስለመጣ እቅድህን ንገረን። ይኸውላችሁ ናቲም ልዑልም እኛ በደንብ ስላወቁን ሌላ ሰው መላክ አለብን። ካልተሳሳትኩ ያ ሌላ ሰው እኔ ነኝ አይደል? በትክክል እኮ እኔ ለምን ብዬ ነው የኔን ህይወት ለእናንተ አደጋ ላይ የምጥለው? ለእህትህ ብለህ ማለት እህትህ በህይወት አለች። ምን? የምርህ ነው ኢንስፔክተር? እህቴ በህይወት አለች? አዎ አለች። ምንድን ነው? ስለማን ነው የሚያወሩት? ስለ እሱት ስለ ኑዋ። እንዴ ኑዋ ደግሞ ምን ሆነች? ኑዋ ትሰውራለች። የእሱ ደግሞ የተነገረው እንደሞተች ነው። ምን? እኔ እህትህ ጋር እንድደርስ እኔ አግዛለሁ። እነ ናቲ ጋር እንድደርስ ደግሞ አንተ ታግዘኛለህ። እሺ ምንድነው ማድረግ ያለብኝ? እነ ናቲ ጋር ትሄዳለህ። እናም እህትህን ደግሞ በነድል ምክንያት ያጣህ መስለህ ወዳጅ ሆነ ትቀርባቸዋለህ። ከዛስ? ከዛ እቅዳቸው እንዳለ ትነግረናለህ። አሪፍ አጋጣሚ እንዳገኘ ልዑልን ለብቻው የሚል ቦታ ይዘልኝ ትመጣለህ። አምጥቼውስ? ሌላውን ለኔ ተወው። አንተ ይሄ ብቻ አድርግ። መልካም፣ በቃ ይሄው ነው። በቀረው እንደዋወል። እሺ። ለቃላብ ልደውልለት መሰለኝ። አንቺ ደግሞ ዝም ብለሽ ነው የምትጨነቂው? አይ አቤኔ፣ የሆነ ነገርማ አለ። ምን ይኖራል ብለሽ ነው? እንጃ። ቆይ አንዴ ደውዬ ቼክ ላድርገው እኮ። ከማን እንጀምር ታዲያ? ቆይ እነሱ ይቅደሙን። ወንድሜ ግን እንዲህ እየራቅናቸው የሆነ ነገር እንዳያደርጉ። ምንም አያመጡ። አንዴ ይንቀሳቀሱ ብዬ እንጂ እኔም እቅድ ሳይኖረኝ ቀርቶ አይደለም። እቅድ አለክ? ወንድምክ ያለ እቅድ እንደማይንቀሳቀስ ታውቅ የለ እንዴ? የሆነ እቅድ እንዳለህማ በሚገባ አውቅ ነበር። ሰላም ውድ የሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዜማዬ ክፍል 68 ይዤላችሁ መጥቻለሁ። ባለፈው እቅድህን ንገረን እያሉት ነበረ ቪዲዮ የተቋረጠው ማለት ነው። ልክ እንዳየነው ዛሬ ደግሞ ምንድን ይሆን የሚለውን አብረን የምናይ ይሆናል። አቤል መጥቶ ኢንስፔክተር ቃላብ ይባላል ተዋውቀው ስትልም እድል ታስተዋውቃቸዋለህ። ኢዛናን በደንብ ነው የማውቀው ሲልም አይደል በደንብ የወቅህ መስሎ ተሳስቶ እንዳይሆን ሲለው ማለት ሲልም አንዳንዴ በማያገባህ ነገር መግባት ዋጋ ያስከፍላል ብሎም ሲመልስለት ኢንስፔክተር ቃላብም ኢዛና ብሎ በመሃል ያስቆመዋል። አሁን ወደ እቅድህ ንገረን፣ ያቀድኸውን ንገረን ሲልም ይጠይቁታል። አሁን እነ ናታን እኛን በደንብ ስለሚያውቁን ስለዚህ አንተ አቤል ትሄዳለህ ሲሉት ያ ሰው እኔ ነኝ አይደለ? እኔ ምን አገባኝ ብዬ ነው ከዚህ ውስጥ ህይወቴን አደጋ ላይ ምጥለው ሲልም ለእህትህ ስትል ስር ምን ይለዋል? እህትህ በህይወት አለች ተገርራ ሳይሆን ተሰውራ ነው ሲልም ቃላብ ይጠይቀዋል። የእውነትህን ነው? እውነትህን ነው እህቴ በህይወት አለች ወይ ኢንስፔክተር ሲልም ይጠይቀዋል። ስለምንድን ነው የሚያወሩት እያለ ኢዛናም ይጠይቃል። የስዩት ሞታለች ግን አልሞተችም ተሰውራ ነው ሲልም ኢዛና ምን ብሎ ይደነግጣል። አሁን ምንድነው እሺ ማድረግ ያለብኝ? እሺ ሲልም ይስማማል። እህትን በነድል ምክንያት ያጣህ መስሎህ እነ ናቲ ጋር ሂደህ እነ ናቲን ትቀርባቸዋለህ። እናም እቅዳቸውን አንድ ባንድ ትነግረናለህ ሲልም ይነግረዋል።
እናም አሪፍ አጋጣሚ ባገኘህ ጊዜ ልዑልን እኔ ጋር ይዘው ትመጣለህ ይለዋል። አምጥቼውስ? መጀመሪያ አምጠው ይሳካለህ ሲልም ቃላብ ይመልስለታል። እና ከዚህ በኋላ ይኸው ነበር እቅዳችን፣ ስለዚህ ወደ የኪናችን እንበታተን ሲልም ይወተናቸዋል። እናም ኢዛናና እድል ለብዬ ግላቸው እያወሩ ነበረ። ምንም እየገባኝ አይደለም እያለች ግራ በመጋባት ውስጥ ናት። እድል ምንድነው አንቺ የፈራሽው? ለምንድነው እንደዚህ የደነገጥሽው? ሲልም ይጠይቃታል። ዜማዬም ውስጤ ደስ እያለኝ አይደለም፣ ጥሩ ስሜት እየተሰማኝ አይደለም፣ የሆነ ነገር አለ፣ ስለዚህ ለቃላብ ልደውልለት ስትልም ለምንድነው አንቺ እንደዚህ የምትሆኒው ሲላትም ቆይሽ ልደውልና ቼክ ላድርግ እስኪ፣ ግን የሆነ ነገር አለ፣ በጣም ጥሩ ስሜት እየተሰማኝ አይደለም፣ የሆነ ጭንቀት ውስጥ ነኝ ስትልም አትጨነቂ እባክሽ ዜማዬ ሲልም ቤኒት ዜማን ለማጽናናት ይሞክራል። ዜማም ትደውልና እንዴት ነህ ስትልም ጠይቃለሁ። ማን የጠፋኸው ወይ ስትለውም እዚሁ ነው፣ ትንሽ ስራ ነገር እየይዤ ነው፣ የተፈጠረ ነገር አለ ወይ ስትለውም አይ የተፈጠረ ነገር የለም፣ ከአንቺ ጋር አለ ወይ ሲል ይጠይቃታል። አይ ምንም የለም፣ ልጅም እኮ ከዛ በኋላ ደውሎ አያውቅም ስትለው እሺ በቃ ከትንሽ ሰዓት በኋላ እኔ ደውላለሁ ወይም እንገናኛለን ሲል ስልኩን ይዘጋዋል። ቃላብ እንደምን አለሽ ወይ ሲልም አቤን ይጠይቃታል። አይ ስራ በዝቶብኝ ነው፣ እኔ እኮ አልኩሽ እኮ ዝም ብለሽ ነው የኔ ወድም ትጨነቂው ሲል አይ በእኛ ምክንያት ችግር ውስጥ እንዳይገባ ብዬ ነው ቤኒ ስትልም ትመልስለታለች። እድልም እቅድህ ምንድነው? ቃል በደንብ አስረዳን እንጂ ስትለውም እቅዴ መቅድም እንደነገርኳችሁ ነው፣ ልዑልን ለምንድነው ለብቻው አምጣልኝ ያልከው ሲለውም የዛን ጥጋበኛ ናታንን ወንድሙን በእጃችን ስናስገባው ብቻ ነው ጥጋቡ የሚበርድለት፣ ስለዚህ ወንድሙን እናግተዋለን ሲልም ለኢዛና ይመልስለታል። እድልም በእልህ ባይሆንስ ለምንድነው እንደዚህ የሚሆንስ ማለት ሲልም አንተ በእልህ ተነሳተን ወንድሙን ለማገት የተነሳው ስትለው ማንም በዚህ ልክ ተናግሮኝ አያውቅም፣ ይህን ጥጋቡን ካላስተነፈስኩለት እኔ ቃላብ አይደለሁም ሲል ይመልስላታል። ደግሞ ሳንታ ያልገባኝ ነገረ እንዴት እንኳን በህይወት ይኖረችው እና ሴት ናት፣ እንዴት ነው እንደዛ ያልከው ስትል ጠይቃለች። ኧረ እኔ አላውቅም ሲልም ይመልሳል። እና ታላቤል እንደዛ ለምን አልከው ስትለውም እና እሱን ለማሳመን ነዋ እንደዛ ያልኩት ሲልም ይመልስላታል። ይገርማል ስትልም በመርበትበት ትመልሳለች። እሷም ግን የእውነታቸው ነው እንደዚህ የምትሉም ስትል እስካሁን የምናውቀው እንደዛ ነው ስትልም እድል ትመልሳለች። እኛም አናውቅም እንደዛ ነው ብላም ዝም ለማለት ትሞክራለች። ማን የገደላት ስትልም እኔ በምን አውቃለሁ ብላ በብስጭት ትመልስለታለች። እናም ቃላብ ማን ነው? እኔ ግን አውቃለሁ ሲል ማን ነው ማለቴ ማን ነው ስትልም በመርበትበት እንትን ትላለች። እሷ ብሎ እድል ላይ ሲጠቁምም ምን ብላ በድንጋጤ ትላለች። እናም ምናልባት አንተ ብሎም ወደ ኢዛና ይጠቁማል። ማንም ሊሆን ይችላል፣ በጊዜ ሂደት የምንደርስበት ይሆናል። አሁን ግን ወደ ስራችን ሲልም ይበትናቸዋል። እድል ግን አሁንም እንደፈራሽ ናት፣ ስጋት ላይ ናት። ወዴት ነው የምትሄደው? የት ናት ስትልም ትጠይቀዋለች። አይ እዚሁ ነው እደውልላችኋለሁ አለሁኝ ሲልም ቃላብ ይመልስላትና ይሄዳል። ናቲና ልዑልም ይሄን እኮ የሆነ ነገር እያቀዱ ይሆናል ብሎም ለናቲ ይነግረዋል። ልጅ ቢሮጥ አባቱን አይቀድም ተው ያቀዱ ሲለውም እኔማ አንተ ላይ ያደረጉትን በሙሉ የእጃቸውን ነው የምሰጣቸው፣ በተለይ ያ ኢዛና አብሮህ በልቶ ጠጥቶ እንደዚህ ያደርግሃል ሲለው ተው ይህን ካዲ ሰውን ማመን ቀብሮ ነው ብሎም ለማንኛውም ግን እያንዳንዳቸው እጃቸውን ያገኛሉ፣ ቆይ እነሱ ይቅደሙ መጀመሪያ ሲልም አይ እንደዚህ እያልህ ግን ወንድሜ እነሱ እንዳያጠቁ ሲለውም አይ አንዴ እንቀሳቀሱ ብዬ ነው እንጂ እኔ እቅድ ሳይኖረው ይቀርቶ አይደለም፣ እቅድ አለህ እንዴ ሲለውም አዎ ወንድምህ ያለ እቅድ ይንቀሳቀሳል ወይ ሲልም አዎ የሆነ እቅድ እንዳለህማ ጠርጥሬ ነበረ፣ ይሄ በጣም ጥሩ ነው እና እንዴት ነው የምንጀምረው ሲለውም ከእድል ሲልም ይመልስለታል። እድል እንዴት ነው የምንይዛት ታዲያ? ሁሉም ከተነጣጠሉ ማች እንደሆኑ ስለሚያውቁ ስለዚህ አይነጣጠሉም።
እና አንድ አጋጣሚ እንጠብቃለን። የአጋጣሚም አንድ ቀን ሲበታተኑ አጋጣሚውን ተጠቅመን እድልን እንይዛታለን። አንተ ስላልክ ነው እንጂ አንድ ላይ እያሉ አንድ ላይ አንድ ጉድጓድ መቅበር አያቅተኝም ሲል መልሰዋል። አይ አንድ ላይ ብሎች መግደል እረፍት ነው። ስለዚህ አንድ በአንድ ቀስ ብለን ነው የምናጠቃቸው። ስለዚህ ተረጋጋ ወንድሜ ሲለው እሺ ወንድሜ በቃ አንተ እንዳልክ ይሁን ሲልም ልዑል በናቲ ሀሳብ ተስማምቷል። ኢዛናና እድል ግን አልተለያዩም። አንቺ ግን ለምንድን ነው እንደ ሞት ሳትነግሪ ሲላትም አይ ማለት መቼ አግኝቼ ነው፣ እሱም ደግሞ አስፈላጊ ስላልመሰለኝ ነው ያልነገረው። ለነገሩ ግን አወቅ አላወቅ ምን ያደርግልሃል ስትለው የእሷ ሞት አስፈላጊ ያለመሆኑን በምን አወቅሽ? ብትኖር ብትመልሳት አስመሰልክሳ ምንድን ነው ስትለው አንቺ ነሽ እንደ የገደልሻት ሲላትም እኔ ምን ስትለው ለሆነ የገደልሻት አንቺ ነሽ ወይ ሲላትም አንተ ያመሃል ወይ ጤነኛ ነህ ወይ ኢዛና ስትልም ትመልስለታለች። ደግሞ እኮ ግን ሌላ ጠላት የላትም ሲላትም እኔ ከሷ ምን ችግር አለብኝ ነውና መገላት ምናልባት ሲም የእሷ ወንድም እንዳወቀው ሁሉ እሷ ነገሮችን ስለምታውቅ ይሆናላ ብሎ እንትን ይላታል። ለምንድነው ከፋሽ? ለምንድነው ተከራከርሽ? አንቺ ካልሆንሽ ለምን አስጨነቀሽ ታዲያ? ፊትሽ ለምንድነው የሚቀያየረው ሲልም ይመልስላታል። የናቲን ጉዳይስ እንዴት ነው የምናደርገውም ስትለው እኔ የቃላ እቅድ ምንም አልተዋጠልኝም፣ ስለዚህ እኛም ችግር ውስጥ እንዳንገባ ሌላ እቅድ እናቅድ ስትለውም ኢዛናን ትመክረዋለች። ስለ እቅዷም አንዳንድ ነገር ትነግረዋለች። ቃላብንና ናቲን አንድ ባንድ እናስዛቸው፣ ከዚህ የበለጠ ክርር ያለ እስከ መገዳደል ሊያደርሳችሁ የሚችል እንትን ማውጣት አለብን፣ ማያያዝ አለብን ስትለውም ትነግረዋለች። የቀሩትን ግን እኛ ማስወገድ አያቅተንም፣ እነዚህን ግን ጠባቸውን በጣም የከረረ ማድረግ አለብን ስትልም ትመክረዋለች። እና ሀሳብሽ ምንድን ነው ስትለውም ትነግረዋለች አንድ ባንድ ሀሳቧና የቀደችውን እኔና ዜማንንም እንዳትለያዩ ከዚህ እንዳትወጡ ሲልም ጠይቃቸዋል። ናቲም በህይወት እንዳለ ይነግራቸዋል። እንዴት በህይወት ኖረ ሲለውም ኢዛና አግቶ ስለነበር አሁን ከሱ አመልጧል እና ከቤት እንዳትወጡ ሲልም ትንያቸው እስከ መቼ ነው ሸሽተን እስከ መቼ ነው ከቤት ተቀምጠን ሲልም አቤኔ መልስለታል ቃላብ አዎ እሱ እንዳለው ይሁን በቃ ስለዚህ እርስ በርሳችን ለመጠባበቅ ቤታችን ቁጭ ብለን ያለውን ነገር ብናጣራ ይሻላል ትላለች ዜማይም። አቤልም ለቃላብ ደውሎ ኢንስፔክተር አሁን እያየዋቸው ነው ይለዋል። ዝግጁ ነኝ እያለም ሲጠይቀው እና ግን የሚያምንኝ ይመስላል ወይ ሲለውም እነሱም ማሳመን ያንተ ስራ ነው ሲልም ይጠይቀው። ከተጠረጠሩኝስ ሲለውም አትጠራጠር ይገሉሃል እና ስለዚህ ምን ላድርግ ሲለውም ለእህትህ ብለህ እድልህን ሞክር ብሎም አበረታቶ ይሰደዋል። ወይም መሞት ወይም ወደ እነሱ ተቀላቅለህ ደግሞ እህትህ ማዳን ያንተ ምርጫ ነው ሲልም ምርጫውን ይነግረዋል። ስለዚህ እሱም እቀላቀላቸዋለሁ በቃ ሲል በድፍረት በተሞላ ቃል ይመልስለታል። የአዳም እንደሄደ ጠፋ ቀረ። የት ሄዶ ነው? ገጠር ትንሽ ነገሩ እንትን እስኪል ድረስ ልደበቅ ብሎ ነበር የሄደው። ግን ቃላብ ደግሞ እጅ ውስጥ ነው። እሱን ከአንበሳ መንጋጋ ገብቶ እንዴት ሊያመልጥ ይችላል እያለም ሲል ሰምተነዋል። በቪዲዮ እንደተመለከት ነው ማለት ነው። የአዳ ከኢንስፔክተር ቃላብ እጅ ውስጥ ነው ያለው ማለት ነው። ስለዚህ እቅዳቸው ላይረዝም ይችላል ነው የሚለው እንደኔ ሀሳብ ማለት ነው። እድልም ነናቴ ከያዟት እሷም አንደኛዋ እሷና ያዳ ነበሩ እንትኖች መረቦች ማለት ነው። አሁን ያዳ ከቃላብ እጅ ከገባ እድልም ደግሞ ያን ታክል አይደለችም። እቅዳቸው እንደሚከሽፍ ተስፋ አደርጋለሁ ማለት ነው። እና ወደ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። በቀጣይ ምን ይሆን የሚለውን አብረን የምናየው ይሆናል። ወደ ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ።